ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው ለማለት ቢከብድም እየጠፋን ስለምንመጣ ማለት ነው በሌላ ቪዲዮ መተናል። ግን ላለመጥፋት ጥረት እናደርጋለን። እየጠፋን ያለ ነው ያው ኤልዱ ልጆች እያሳደገች ነው እንደምታውቁት። ስለዚህ በዛ ምክንያት ነው። ሁሌም እናንተም ማግኘት ትናፍቃለች። እናንተም ደግሞ ሁሌም ልታገኟት እንደምትናፍቁ እየነገራችሁን ስለሆነ እናውቃለን። ግን ላለመጥፋት በተቻለ መጠን ጥረት እናደርጋለን ማለት ነው። እንዴት ናችሁ? አለን ሰላም ነን፣ እግዚአብሔር ይመስገን። ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ስለጠፋን ይቅርታ። ይቅርታ እንግዲህ ምንም ማድረግ አንችልም። ከአቅማችን በላይ ትረዱናላችሁ። ከዛ ውጪ ግን በጣም በጣም ልናመሰግናችሁ እንወዳለን። 1000 ብልናችሁ እናንተ 1000 ወደ 2000 የገፋችሁ ነው። ከዛም በኋላ ግን 5000 አድርጋችሁ ሰርፕራይዝ እንዳታደርጉንም ፈርቻለሁ። በጣም ነው የምናመሰግነው። የምር ማለት በእናንተ ስለምንኮራ ነው። በነገራችን ላይ እናንተም ስለጠየቃችሁ ለኤልዱ ቻናል ይከፈት ብላችሁ ስለጠየቃችሁ ይቻላል ከፍተን በእሷ ስም ቻናል የሰጠናት ማለት ነው። እናንተን ተማምነን ነው። አላሳፈራችሁንም። በጣም እንኮራባችኋለን። ሁሌም በጣም ውድ የሆናችሁ ቤተሰብ ነው ያለን። እውነት ለመናገር በጣም ስማርት ቤተሰብ ነው ያለን እና በጣም ነው የምናመሰግነው ለማለት ነው። አሁንም እንግዲህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እንድታደርጓት እንጠይቃለን። ሰብስክራይብ ያደርጋችሁ ደግሞ ቪዲዮውን በተቻለ መጠን አይታችሁ ለመጨረስ እንደሚደብራችሁ ራሱ ቪዲዮን ከፍታችሁ ብታስቀምጡ ሰዓቱ ደግሞ ሞልቶላት በደንብ ከፍ እንዲል ማለት ነው። ቻናሉ ያግዛል ማለት ነው። በደንብ ሲታይ ሰዓቱ በደንብ ሲታይ ያው ከፍ ስለሚል ማለት ነው። በተረፈ ዛሬ ይዘን የመጣ ነው ሀሳብ ደግሞ የነ አብርሃም ጉዳይ ነው። የነ አብርሃም ጉዳይ ሰሞኑን ብዙዎችን እየረበሸ ካለው ደግሞ አሁን ወደ ቀዝቃዛ ወላፈን እየተቀየረ ነው አይደለ? ቀዝቃዛ ወላፈን እየተቀየረ ስለሆነ ያ በጣም ግለት ውስጥ የነበረው ጸብ አሁን ረገብ ብሎ ደግሞ ሳቅና የሆነ ደብዛዝ ያለ ፊት እያየን ነው፣ እየተቀላቀለ ማለት ነው። ስለዚህ ወዴት ነው? ልክ የሆነ እንትን አለ የክረምት ዳመና ልክ ወደ በጋው ሲሄድ ፈገግ እያለ ይሄዳል አይደለ? ነው ወይስ ክረምት ሲገባ ደግሞ ፀሐዩ ደግሞ በዳመና እየተሸፈነ ይሄዳል? ስለዚህ የአብርሃምና የሩታ በየትኛው ሳይድ ይሆናል? ወደ በጋው ነው የሚወጣው ወይስ ወደ ክረምቱ ነው የሚገባ የሚለውን ነገር እናያለን አይደል? ሩታ እንግዲህ ከሀገር ለመውጣት ብዙ ፕሮሰሶችን ጨርሻለሁ ብላለች። ለመሄድስ ያነሳሳት ነገር ያሉት ነገሮች ጥሩ አለመሆናቸው፣ አብርሃምም ሆነ በአብርሃም ዙሪያ ያሉ ሰዎች በጣም ሰላም እንደነሷት ተናግራ ነበረ። ስለዚህ ለቤተሰብም ተናግራ ቤተሰብም ፈቃደኛ አልሆነም። አብርሃም እሱን ነገር ሰምቶ አሁን መለማመጥ ውስጥ ገብቷል። ከትናንት ወዲያ መጥቶ እባክሽን እንዳትሄጂ ለልጃችን እናስፈልጋለን፣ ሁለታችንም መኖር አለብን የሚል ነገር አንስቷል። ለውሳኔ ነገ ብላው ነበረ ትላንትና ውሳኔዋን እንዳልቀየረች፣ እሱ ግን መጥቶ እና አቤልን እስከ ማስጠንቀቅ ሁለተኛ ባንቺ ዙሪያ ላይ ማንም አይደርስም፣ ቤትም ለብቻ መኖር ከፈለገሽ ይኸው ሪል ስቴት ገዛልሻለሁ ሁሉ ቃል እስከ መግባት ደርሷል። ስለዚህ ይህ ነገር ጤናማ ነው ወይስ የተወጋ ነው? አሁን እናንተ ለዚህ ሀሳብ እንድሰጡኝ እፈልጋለሁ። ይሄ በአጭር ጊዜ ምናልባት ምንድነው ይሄን ነገር እንታገናኙ የምፈልገው አብርሃም ማነው ሩታ ባለፈው አብርሃምን በ2 ቀንና በ3 ቀን ነው ፍቅር ተጫውታ ነገሮቹ የማይሆን ነገር የሆነው። ስለዚህ አሁንስ አብርሃም ሩታን ለመበቀል ነው የሚሉ ቤተሰቦች አሉ። ተጠንቀቂ የሚሏት አሉ። እንደው ስልክ እንኳን ሲደውልልሽ አታንሺ የሚሏት ሁሉ ቤተሰብ አሉ። አንድ ላይ ሲመጡ ደግሞ በጣም ደስ ትላላችሁ፣ መለያየት የለባችሁ የሚሉ ቤተሰቦች ደግሞ አሉ። ስለዚህ የትኛው ነው የእናንተ ሀሳብ? እስቲ ኤልዱ እስቲ። እኔ መስለኝ ከልቡ አይደለም። በጣም ቸኮለ ስለ ጓደኞች እና አቤልንም ሁሉም አንድ ላይ ሰብሰብ ብለው ወደ እሷ ሆኑና ማሰብ ጀመሩ ለሷ እና እሱ ብቻ ቢሆን እንኳን እሱ ግን እነሱም አንድ ላይ ሆነው ይቅርታ እንጠይቃለን አለ። ይቅርታ እንጠይቃለን የሚሉት ነገር አላሳመነኝም።
ምናልባት ልጁን እንዳትወስድበትም ርቆ ከሄደ አያየውም አይደለ? ቶሎ ላያየው ይችላል። ሜይ ቢ ለሱም ሊሆን ይችላል። ግን ደግሞ ሞር የሚመስለኝ ሊበቀላት እሷ በቃ በአጭር ጊዜ ውስጥ በሶስት ቀን ምናምን ያደረገችውን ነገር እሱ ለማሳየት እኔም እችላለሁ ለማስቀረት እንደዛም ሊሆን ይችላል። እና ምን ትያለሽ? እኔም ያንቺን ሀሳብ እጋራለሁ። እንደዛ ነው የማስበው። ለመሰለሽ በተለይ የናቤልን ባንድ መደረብ ነገሩ ሰላማዊ እንዳልሆነ ያሳያል። ምክንያቱም አብርሽ ቢሆን የራሳቸው ትዳር ነው፣ ልጅ አለ፣ ኦብቪየስሊ ሊስማሙ ይችላሉ፣ ምንም ጥያቄ የለውም። እና አቤል ግን ከሄርሜላ ጋር ባንዲራ ሲያራግቡ የነበሩ ሰዎች አሁን ደግሞ ወደ ሩታ መተው ይቅርታ ምናምን ማለቱ አንደኛ ይመስለኛል የአብርሃም ፎርስ አለበት፣ ፎርስ አድርጓቸው ይመስለኛል እንጂ እነሱ ልባቸው አሁንም ቢሆን ተጸጽተው ምናምን አይመስለኝም። ራሱ አብርሃም ራሱ ተጸጽቶ አይመስለኝም። አንደኛ አለሟን ለማክሸፍ ይመስለኛል። ሁለት ደግሞ እሷ የቻለችውን ያህል እኔም እችላለሁ መቻሌን አሳያታለሁ ወይም እናሳያታለን በጀማ ይመስለኛል። እንደዛ ነው የሚሰማኝ እንጂ ሪል ወዷትና ተጸጽቶ ከልጁ ጋርም ከሩታ ጋርም የመኖር ፍላጎቱ ኖሮት አይመስለኝም። እኔም አይመስለኝም። ምናልባት እንግዲህ እንዳላችሁት ሊሆን ይችላል። ትላንትና አቤልን ሲያስጠነቅቀው ነበረ። ቡነ ብሩክንም አስጠንቅቄያለሁ ምናምን ሲላት ነበረ። ብዙ ቤተሰቦችም የተለያየ ሀሳብ እየሰጡ ነው። የተወሰኑት ይሄ ነገር አብርሃም ከልቡ ነው የሚሉ አሉ። ሌሎች ደግሞ ይሄ ነገር ድራማ ነው የሚሉ አሉ። አቤል እንግዲህ በነገራችን ላይ እሱም እየተቀጣ ነው። አቤል ማለት ነው። የሚወዳት ልጅ አለች። በጣም ከነሩታ ህይወት እንድትወጣ ብዙ ጊዜ ተነግረው ነበረ። አቤል ፍቃደኛ አልሆነም። ባለፈው ቬሎ ለብሳ ጠራችሁና ላገባ ነው አለችው። ማን ነው የምታገባው ምናምን ብላ ደነገጠ እሱ። ምክንያቱም በጣም ይወዳታል፣ ፍቅረኛ ነች። በቃ ሌላ ሰው ላገባ ነው ምናምን ስትለው በጣም ደነገጠ። እንዴት ይሆናል ብሎ አበደ። በቃ እዛ የሩታ ጋር ያለው ህመም እንደዚህ ነው፣ አሁን አንተንም እንዳመመ ምናምን ብላ አስደንግጠዋለች። አቤልም በደንብ እዛ ቦታ ላይ በደንብ እንዲማር ተደርጓል። የአቤልና እንትና ምንድነው ያለው ትላንትና አቤል ሩታና አብርሃም ሚስቱና ልጁን ነው የመረጠው፣ ትክክል ነው ምርጫው ምናምን ነገር አሉ። ይሄ ነገር ዛሬ ነው ወይ የታያቸው? አብርሃምስ እነሱን ማስጠንቀቅ የታየው? እንደውም እኔ በጣም ደስ ያላለኝ ንግግር አብርሃም ምንም ቢሆን ልጄን የምታሳድገው እሷ ናት ምናምን ብሎ ተናገረና ልክ እሷን እንጀራ እናት አይነት ነገር ነው አድርጎ ተናገረ። ልጃችንን ለምን አቃተው? የልጅ አሳዳጊ ናት ብቻ ብሎ በዚህ ማለፉ ለምን ሞግዚት አይነት ነገር ነው ያደረገው። እሷ ነው እንደ ሞግዚት ሁሉ ያደረገውና ልጄ እሷን ተናገራችኋት ማለት ልጄን ተናገራችኋት ማለት ነው፣ ልጄን እንደተናገራችሁ ነው ማስበው ምናምን ማለቱ ሩታን ሞግዚት አድርጎ እንደማሰብ ከሚስትነት ወደ ሞግዚትነት የቀየረበት እንትን ይታያል። እና አብርሃም ስታዩ የሆነ ፍቅር የሚጫወት ነገር አለው። እሷም በነገራችን ላይ ረገብ ብላለች፣ ትላንትና ረገብ ብላለች። ተረጋግታ ነው ስታወራ የነበረው። በነገራችን ላይ ተረጋግታ ለማውራት ደግሞ ጽጌ ትላንትና ትልቅ ሚና ተጫውታለች። ከጽጌ ጋር ተገናኝተው ነበረ። ጽጌ ቡታጅራ እንግዲህ ራስ ቤት ሄዳ አልጠየቀቻትም፣ ልትጠይቃት ሄዳ ተገናኝተዋል። ብዙ ነገር አንስታላታለች። እሷ ሴት ስለሆነ ደግሞ በደንብ ይግባባሉ። ለምሳሌ ምን እንዳለቻት ታውቃላችሁ? አንቺ ያለአባት ብታድጊ ምን ይሰማሽ ነበረ ብላት ነበረና ልጅሽ ያለአባት ሲያድግ ማደጉ ብቻ አይደለም፣ በቃ ሞራሉ እንኳን በሞራል ጠንካራ ያልሆነ ልጅ ነው የምታሳድጊው። ስለዚህ ሴት ነሽ፣ ብልሃተኛ ነሽ፣ እንደምንም ብለሽ ከባልሽ ጋር መታረቅ አለብሽ እንጂ ሄዳለሁ የምትሆኑ ሀሳብ መተው አለብሽ። ልጅሽ ያለአባት ማደግ የለበትም ምናምን የሚል ሀሳብ አንስታለች። ምናልባት እሷ ለዘባ አድርጋ የላከቻት ይመስለኛል። ሩታ እንደ ትላንትና አወራሩ ፕሮባቢሊቲ ነው ላትሄድም ትችላለች። ለምን? አንደኛ ቤተሰብም ፈቃደኛ አይደለም። የእሷ ቤተሰብ አልፈቀዱላትም። እህቷን አግኝታ ነበረ፣ ለእህቷ ነግራት ለቤተሰብ እንናገር ስትል እሷ ራሱ ፈቃደኛ አይደለችም፣ እህቷም ራሱ ማለት ነውና በዚህ መሀል ግን ድጋሚ እንዳትጎዳ እኔ ስጋት አለኝ ነው። በቃ አሁን ኦዲየንስ የሚለው ምንድነው? አንድ ላይ ለመሆን እንዲሆኑ የማይፈልግ ኦዲየንስ የለም በጣም ማለት ነው። እኔ እንደውም ቅድም ኮሜንታቸውን እያነበብኩ ነበርና አብዛኛው ማለት ነው አንድ ላይ ስትመጡ ስስቁ እኛም በጣም ደስ ይለናል።
ምንድነው አንደኛ ያለው በጣም ያሳቀኝ ኮሜንት ልጁና እኛ ፈረደብን ያለ ብሎ ኮሜንት የጻፈ እንትን አለና ምን ያህል ለነሱ ልጁ አሁን እንግዲህ እየተጎዳ ነው፣ በመሀል ኦዲየንስም እየተጎዳ ነው ማለት ነው። ስለዚህ ኦዲየንስ እንኳን በዚህ ልክ ለነሱ ፍቅር እንዳለው አንድ ላይ መሆናቸው ምን ያህል እንደሚያስደስተው እያዩ እነሱ ግን አንድ ላይ ለመሆን ለምን እንዳቃታቸው በመሃላቸው ያለውን ሰዎች ደግሞ ማስወጣት ለምን እንዳቃታቸው ዛሬ መጥቶ ከዛሬ ስንት ወር በፊት ማለት ያለበትን ማስወጣት ያለባቸውን ሰዎች ሩታ ስትለምነው ከመሃላችን እነዚህ ሰዎች ይውጡ ብላ ስትለምን የነበረችውን እምቢ ብሎ ዛሬ ላይ መጥቶ እሷ ጋር እንዳደርሱ ብሎ እነሱም ደግሞ በፊት ባለፈው ታስታውሳላችሁ እሱ ወደ ሩታ ሲመለስ እኛ ላንተ ስንት ነገር አድርገው ወደኋላ ትመለሳለህ የሚወድህ ምረጥ ምናምን ሲሉ የነበሩ ሰዎች አሁን መለስ ብለው አቤል ትላንትና በቃ ሁላችንም ተሰብስበን እግርሽ ላይ እንወድቃለን አንቺ ማጥቂ ምንድነው የምትፈልጊው በቃ ምን እንሆንልሽ ሲል ነበርና ምን ልሆንልሽ ምን ተወኝድኛ ጨዋታ እየተጫወተ በዚህ ልክ እንዲህ ዝብዝፍ ማለታቸው ምን የሆነ ነገር እንዳለ ይታየኛል። እኔ ጤናማ አይመስልም። ጤናማ አይመስልም። ልጁን እንግዲህ ለልጁ ብሎ ከሆነ ይመስለኛል ለልጁ ብሎ ከሆነ ልክ ነው ያው ልጁን ለማግኘት ምናምን ግን ደግሞ ምንድነው መሰለሽ አንድ አባት ልጁን ሲያሳድግ ከገንዘብ በፊት ከማንኛውም ነገር በፊት ፍቅር ነው መስጠት ያለበት ብዬ አስባለሁ። ማለት ልጄ ጠረኔን እያሸተተ እንዲያድግ ፈልጋለሁ እንጂ ሳያቀኝ እንደ እንግዳ እየሄድኩ አያየሁት ምንም ለኔ ሴንስ አይኖረውም በእርግጠኝነት ማለት ነው። ማለት ከአባታቸው ርቆ ያደጉ ልጆች ምናልባት ሰዎች ካላችሁ ትደግፉኛላችሁ። ስሜቱ እኩል አይመጣም። በቃ ስሜቱ እኩል አይመጣም። እኩል የሚመጣው አብሮ በቃ ከህፃንነት ጀምሮ አብሮ ኢቨን እንኳን ህፃን ልጅ እኮ ሳይወለድ ራሱ በእናቱ ሆኖ የአባቱን ድምፅ ይሰማል አይደለ? ሲወለድ ያን ድምፅ በሴንስ ያደርጋል። አዲስ አይሆንበትም። ስለዚህ ይሄ ልጅ ማለት ነው እንደዚህ እንደ እንግዳ እየሄደ አብርሃም እንትን እያለ አሁን እኮ ወንድ በሄደ ቁጥር የትኛውን አባቴ ሊልኮ ነው እንጂ የአብርሃም ጓደኞችም ሲሄዱ እሱ ነው ያለው ይሄ ነው የትኛው ድምፁን የትኛው ነው እያለ ግራ ጭቅጭቅ ያደገ ልጅ ነው። ስለዚህ ጠቅላላ ስናደርገው እስቲ እናንተ ምናልባት አሁን እኔ ካነሳኋቸው ሀሳብ ካነሳኋቸው መረጃዎች ሩታ የምትቀር ይመስላችኋል ወይስ ትሄዳለች? ቀርታ አንድ ላይ የሚሆኑ ይመስላችኋል ወይስ እናንተ እንደ ሴት ሆናችሁ ያው በእሷ ቦታ በደንብ ትረዳላችሁ ብዬ አስባለሁ። ሴት ስለሆናችሁ ያሳለፈችውንም ሀስል ስለምታውቁ አሁን ሩታ እንደው ቀርታ ከአብርሃም ጋር የምትሆን ይመስላችኋል ወይስ አሁን ባለችው ሀሳብ ጸንታ የምትሄድ ይመስላችኋል? ግን እዚህ ጋር ሳልነግራችሁ ማላልፈው ይቅርታ፣ ሽማግሌ ደግሞ እየተዘጋጀ እንደሆነ ሰምቻለሁ። ትልልቅ ሽማግሌዎች እየተዘጋጁ ነው። እንግዲህ ሰሞኑን ሽማግሌ ሁለቱም ብቻ ሌላ ሰው አንፈልግም ብለው ሽማግሌዎች እየተዘጋጁ ስለሆነ ምናልባት የእነ አብርሃም አባት ጋሽዬ ሽማግሌ እያዘጋጁ እንደሆነ ሰምቻለሁ። ችግራቸውን ፈተው አንድ ላይ ይሆኑ ይሆን? እስቲ ሀሳብ ስጡበት። እኔ ቢሆን ደስተኛ ነኝ፣ ግን አይመስለኝም አይደለ? ስለዚህ ትሄዳለች። እንትን ነው ስትታይ የምትሄድም አትመስልም፣ ግን አብርሃምን የምትፈልገው አትመስልም። ብቻ ግራ የሚያጋባ ፊት ነው ያላትና ግን ስታወራ አይተሃት ከሆነ የሆነ እንደማሾፍ ነገር ፊቷ ምናምን ወደሱ ራሱ ለማየት አትፈልግም። አይኔ እያየሽ አውሪኝ ይላታል። እሱም በእርግጥ እያሻፈ ይመስለኛል። እንደበጣ ምናምን አቀፋት፣ ድጋሚ አቀፋት። አቀፋት አይደለም ላው ላይ ተኛ አለች እስክትወድቅ ድረስ እና አይመስለኝም። እኔ ግን ሩታ አብርሃም የምትሆን ይመስለኛል። ሩታ ከአብርሃም ጋር አብርሃም የምትሆን ነው ይመስለኝ አይደለ? ምክንያቱም አሁን የአብርሃም ጉዳይ እኔ በሷ ቦታ ብሆን የአብርሃም ጉዳይ ተዋዋለሁ። ወደ እሱ መልሰሽ ወደ አብርሃም ነው የምመለሰው። ለምስሽ የምመለሰው አንደኛ የፈለገ ቢሆን ምንም ከዚህ በኋላ እዚህ ህይወቴ ላይ በጣም የሚወደኝ እኔ እንደ ንግስት በቃ በጣም ንግስት አድርጎ የሚያኖረኝ ሰው ቢመጣም ለልጄ ግን ልጅ አድርጎ የሚያሳድገው ሰው አይመጣም። ተስፋ አለኝ ቤተሰብ። እሺ ጥላኝ አትሄድም። ልጅ ሲኖርሽ ዋጋ ትከፍያለሽ። ገብቶሻል?
አሁን አንዳንዴ ያለ አባት ማደግ የሚያጎለው ነገር ስታቂ ደግሞ ሞር ለልጅ ዋጋ ትከፍያለሽ። ደግሞ አሁን ለምሳሌ አንቺ ለአባትሽ ያለውን ፍቅር አውቀዋለሁ እና አሁን አንቺ አባትሽን በምትወጅበት ልክ የምታመጪው ወደ ምድር የምታመጪው ልጅ ፍቅር እንዲያገኝ ትፈልጊያለሽ አይደል? እና ኤልዱ ባይዘይ አባቷን በጣም ባይዘይ ልጅ በአባቷ አትደራደርም። ምንም እናቷን ትወዳለች። ኤልዱ ስለሆነች ሳይሆን ብዙ ሴቶች ወደ አባታቸው ፐርሰናሊ እኔም አሁን እንግዲህ እኛም ሴት ልጅ እንደምታያት ማማ ሁለታችንን ብትወድም ትንሽም ብትሆን ያለ ወደ አባትና ቅናት ነው የሚመስለው። ምንም ማድረግ አይቻልም። እና ወደ ቶፒኩ ስንመጣ ምን ልላችሁ ፈልጌ ነው እኔ ብሆን በሩታ ቦታ ምንም ጥያቄ የለውም እኔ ወደ አብርሃም እመጣለሁ። ያሉትን ነገሮች በሙሉ በምንድነው ካንሰል የማደርገው? ነገ ልጄ ላይ ብሩህ አይምሮ መፍጠሩ ገብቶሻል? ኮንፊደንስ ያለው በራሱ የሚተማመን ኢቭን ነገ እኮ ያድጋል ልጅ ትምህርት ቤት ይገባል። ልጆች አባታቸው ትምህርት ቤት ሲያደርሳቸው የኔ አባትስ የሚል ጥያቄ መመለስ አልችልም እኔ እዛ ጋር። አባቴ ለምንድነው አብሮ የማይኖረው? ሊያውቀው ይችላል። ብዙ መጫወቻ ሊገዛለት ይችላል። የሚፈልገውን ይሄ ቁሳቁስ ሊያደርግለት ይችላል። ለምንድነው አባቴ ከኛ ጋር ያልኖረው የሚለውን ጥያቄ ግን ምን ብለሽ ታስረጃዋለሽ? ለዛ ልጅ እንግዲህ ከሌላ ሴት ጋር እየሄደ ነው አትዩ ችግርሽን አንቺ ነሽ የምታውቂው። እንደ ተፈጥሮ ደግሞ እንደ ኔቸር ደግሞ ልክ ነው ብዬ ባላስብም እናት የተወሰነ ያህል ዋጋ መክፈል አለባት። ማለት ትሙት ማለት አይደለም። አካላዊ ጉዳት እስካላደረሰባት ይሄ በጣም ኤክሰስ የሆነ ችግር እስካላደረሰባት ድረስ በጥበብ ባሏን መልሰ ወደ ቤቷ ብታመጣው የተሻለ ነው። ለምን ይሄ በሪሌሽንሺፕ ላይ ያለ ቢሆን አልዋሽሽም አመልጣለሁ እኔ ከእንደዚህ አይነሱ ዞሬም አላየውም። ግን አሁን ልጅ ስላለ ከልጅ አንፃር እኔ አብረው ቢሆን በጣም ደስተኛ ነኝ እንደኔ። እና ሩታ የምትመለስ ይመስለኛል ነው የምልሽ። ልክ ነው። እኔም አንቺን ሀሳብ ደግፋለሁ። ማለት በነገራችን ላይ ወንድም ቢሆን ልጅ ከወለደ በኋላ ወዲያ ወዲህ ፍርግጥ ባይል ጥሩ ነው ብዬ አስባለሁ። ምክንያቱም በቃ ማንኛውም ወንድም ሆነ ሴት ከወለደች በኋላ እሱም ከወለደ በኋላ ስለ ልጁ እንጂ የሚያስበው በቃ ስለ ራሳችን አሁን ማሰብኛ አቁመናል። በቃ ገብቷችኋል? ስለ ልጆች ነው የሚታሰበው። ለምሳሌ በዚህ ኤግዛምፕል የምነግራችሁ ብዙ እህቶቻችን ለምሳሌ ከሀገር ወጥተው ማዳም ቅመም ሆኖ የሚሰሩ ጀግና እናቶች በጣም ለልጆቻቸው ብሎ ነው ዋጋ እየከፈሉ ያሉት። ታውቃላችሁ? ልጆቻቸውን ለማሳደግ ገና በወራት ሁሉ ጥለው ሄደው ተሰደው ለልጆቻቸው ዋጋ የሚከፍሉ እናቶች አሉ። ገብቷችኋል? ስለዚህ አየሽ ለልጅ ምን ያህል ዋጋ እንደሚከፈል ማለት ነው። አሁን ለምሳሌ እንትን ቢሆን ሳታገቢ ቢሆን ቅድም አሁን ኤሚ እንዳለችው ሳታገቢ ዴቲንግ ላይ ምናምን ቢሆን ችግር የለውም። ለምሳሌ እንደዚህ ያለ ነገር ስህተት አትሰሪም አንቺም። ለምሳሌ ሰሞኑን ቲክቶክ ላይ የተዘዋወረ ያለ ጽዮን ግርማ የምትባል ሴት ያስተናገደችው ላይፍ አለ። በጣም የሚያሳዝን ላይፍ ማለት ነው። ገብቷችኋል? ለእኛ አስተማሪ ነው። እሷ ግን ሙሉ በሙሉ በስተት ውስጥ ነበር ስታልፍ የነበረው። የመጀመሪያ ቀን ብቻ ነው እሷን ያስደሰታት። ልደቷን አንድ ቀን አከበረ። ከዛም በኋላ ከዛን ቀን ጀምሮ ግን ቦሪንግ ላይፍ ነው ያሳለፈችው። በጣም የሚያስጠላ ህይወቱን እስከምትጋባ ድረስ ማለት ነው። መሆን የለበትም። ምክንያቱም ሰውን በራሱ ላይ መፍረድ የለበትም። እሷ በራሷ ላይ ፈርዳ ነው በቃ። አንድ ወንድ ሁለቴ ሶስቴ ማትፈልጊውን ነገር የሚያደርግ ከሆነ አይፈልግሽም ማለት ነው። እውነቱን ለመናገር ማለት ነው። ወንድ ልጅ ከፈለገሽ ለአንቺ መስዋዕትነት ይከፍላል። ከትዳር በፊት ውሳኔ ማለት ዋጋ ይከፍላል። የማይፈልግሽ ከሆነ ግን አንቺን በቃ ከቀጠለች ትቀጥል፣ ካልቀጠለች የራሷ ጉዳይ የሚል ከሆነ የሚያደርጋቸው ነገሮች በሙሉ ኬርለስ ናቸው። ኬርለስ ነው በቃ። ምክንያቱም ምርጫው ሳይሆን አማራጭ ነው። ቀጥሮሽ አርፍዶ ይመጣል። ስለዚህ ብዙ አማራጮች እጁ ላይ ያሉት ማለት ነው። ስለዚህ አንቺን ብቻ አይደለም እየቀጠረሽ ያለው። በነገራችን ላይ ወንድ ልጅ እያረፈደ ምን እያለ ሁል ጊዜ እያረፈደ ከመጣ ምናልባት ሌላዋን አግኝቶ እየመጣ ነው። የምሬን ነው የምላችሁ። በቃ ሌላዋን ሸኝቶ እየመጣ ነው። ጥንቃቄ አድርጉ እህቶቼ። እንድትጎዱ አልፈልግም። የምሬን ነው። ማንም በእነዚህ አይነት ባለጌ ወንዶች እንዲጎዳ አልፈልግም። ሁሌ እያረፈደ ማለት ማርፈድ ሁሉ ያረፈደ ሁሉ እንደዛ ነው ማለት አይደለም። ግን አሉ በስራ ምክንያት በተለያየ ምክንያት በታክሲ ምክንያት በተለያየ ምክንያት የሚያረፍዱ አሉ። እንደውም ወንድ ልጅ ቀድሞ ነው የሚደርሰው እውነተኛ ፍቅር ካለው ማለት ነው።
ቀድሞ ነው የሚደርሰውና ጽዮን ግርማ እንግዲህ ያሳለፈችው ለብዙዎች አስተማሪ ነው፣ ለሚማር ሰው አስተማሪ ነው። ግን በህይወቷ ላይ በቃ ያን ሁሉ ዋጋ መክፈል አልነበረባትም። በራሷ ላይ ፈርዳ ዋጋ የከፈለችው እሷ ብቻ ሳትሆን ቤተሰቦቿም ጭምር ዋጋ የከፈሉባት እሷ ነች። ለዚህ ሁሉ ማለት እኔ የሷ የማይጠቅምሽ ከሆነ የውሳኔ ሰው መሆን ደግሞ የሚያክል ነገር የለም። እንደዚህ አይነት ቁጭ ብለሽ በደንብ አንደርስታንድ አድርጊ ደጋግመሽ ማለት ነው ያሳለፍሻቸውን ነገሮች ማለት ነው። ዴቲንግ ማለት እኮ ማለት ራሱ እኮ የሚሆን ማለት ምንድነው? መጠናናት ማለት እኮ ይሆነኛል አይሆነኝም ለመለየት ነው እንጂ እኮ ታዲያ ገብቶ ለመቅረትማ መጠናናት አያስፈልግም እኮ። የምሬን እኮ ነው። ዲሳይድ ማድረግ አያስፈልግም። አዎ መከራ ውስጥ ገብቶ እያየች እሺ አጠናችሁ ምን ማለት ነው? እሷ ምንም አላጠናችም። በቃ ማለት ዝም ብላ የሱን አየችው፣ ግን መጥፎ ነገሩን እያየች ዝም ብላ የምትገባ ሴት አልተጠናናችም። ገና የመጀመሪያ ያገኘችው ዕለት ነው የተጋባችው። በቃ ምንም ነገር ስለሱም ሳታውቅ ማለት ነው። እና እንደዚህ ያለ ላይፍ ያሳለፉ ብዙ ሰዎች አሉ። እንደዚህ ያለ ህይወት ውስጥ ገብተው በጣም በብስጭት ከዛ ውስጥ ተደብቀው ጠፍተው ከሀገር ወጥተው ተሰደው የሚኖሩ እህቶች አሉ። ድጋሜ ከሱ ጋር ላለመገናኘት ምናምን እና አግብተው ራሱ ለስራ በቃ ሰርቼ ልምጣ ብለው ሄደው ካሁን በኋላ እኔ እናንተ አንገናኝም ብለው ከዛ ደውሎ የሚነግሯቸው ብዙ አሉ። እኔ ራሱ በታሪክ ማውቃቸው በጣም ብዙ ሴቶች አሉና የውሳኔ ሰው መሆን ያስፈልጋል። በህይወታችሁ ላይ እንዳትቀልዱ። ወንድም ቢሆን ማለት ነው ወንዶችም ቢሆን ሴቶች በቃ ማትሆን ከሆነ በቃ አንተ አማራጭ አለሽ በቃ አለቀ። ስለዚህ ለእናንተ የሚሆን አይነት ሰው እስኪመጣ መታገስ ያስፈልጋል። በደንብ ሰዎችን ለመረዳት መሞከር አስፈላጊ ነው ብዬ አስባለሁ። ዋጋ መክፈል የሌለብን ነገር ላይ ታይማችንን ዌስት ማድረግ የለብንም። ቴንክ ዩ። አንዳንድ ጊዜ ዋጋ የከፈላችሁበት ነገር ዋጋ ሲያስከፍልሽ ይኖራል። ስለዚህ እንደዛ እንዳይሆን መጠንቀቅ ያስፈልጋል ማለት ነው። በጊዜ መወሰን። እኔ በተለይ ተምሬባታለሁ እውነት። ቤተሰብም አይዋት ጽዮን ግርማ ትባላለች። ጽዮን ግርማ ቲክቶክ ላይ ወደ 17 ፓርቶችን ለጥፋለች። ብዙዎች እንደ ቲቪ ድራማ ነው ሲከታተላት የነበረው። እኔ ራሱ መነጋገሪያ ስለነበረ ነው ገብቼ ያየሁት። ሙሉ ከመጀመሪያ ጀምሬ እኔ እንደውም እየተናደርኩ ነው ያየሁት ማለት ነው። እና አንዱ እንደውም ምንድን ያለው ቲክቶክ ላይ ቪዲዮዎችን ሳየው ማለት ነው አለ በቃ አጠገቤ እንዳለ ልምታው እያልኩ ነው ያየሁት። ያናድዳል። እንደዚህ ያለ ወንድ ያናድዳል። ካልፈለገ አልፈልግም ማለት ነው እንጂ በሰው ህይወት መጫወት። እኔ ምን አይነት ጭንቅላት እንዳላቸው እንደዚህ ያሉ ሰዎች እኔ ይገርመኛል። በሰው መጫወት ምን ነው የሚያስደስተው? በጣም እስከ ማግባት ድረስ እየቀለደ እንዴት ያገባታል? እውነት በጣም የገረመኝ ነገር እሱ እየተጫወተ እየቀለደባት ሁሌ እያስለቀሰ ለጥቅም ስለሆነ አንዴ እኮ ምን መሰለሽ አንቺ የሚሰማሽና የሚቆረቁርሽ ይሄ ሰብአዊነት የሚባለው ነገር ውስጥሽ እስካለ ድረስ ነው። እንዲህ አይነት ሰዎች ደግሞ ሰብአዊነታቸውን ልክ እንደ በርገር ስጋ ጨፍልቀው ነው የሚኖሩት። በቃ ምንም የሚሰማቸው ነገር የለምና እነሱ ያን ያህል ለአንቺ ህይወት ኬር ካልሰጣቸው አንቺ ምን ቤት ነሽ የእሱን ህይወት የምታቃኙ? ገብቶሻል? ፈጣሪም እንኳን ሰው ፈጣሪ ምርጫ ሰጥቶናል አይደለ? ስለዚህ ምርጫሽን ከሆነሽ ይሆንሻል፣ ካልሆነሽ ግን ማምለጥ ነው። እየወደድሽው አምልጭ። እኔ የምምለው ይሄንን ነው። እየወደዳችሁት አምልጡ። በቃ የተሻለ ህይወት ይመጣል። አሁን እሷ ያሳለፈችው በመጀመሪያ ቀን እንደው መኪናው ድራይቭ ነው የሚሰራው። መኪና ውስጥ ኮንዶም አየች። ምንድነው ስትለው ካዳት። አላቅም ማለት እሺ ብላ አለፈች። እንደገና በሚቀጥለው ከሌላ ሴት ጋር ግንኙነት ሲያደርግ ቪዲዮ አይታ ቪዲዮ እያየች ሄዳ እሱን ምንድነው ይሄ ምናምን ስትለው እሱ ጭራሽ እንትን ሲል እሱ ወደ ማባበል ገባች። ምን ማለት ነው? የሆነ ነገር አስነክቷት ነው የሚመስለው እንጂ እሱ ፓርት ላይ እኔ ተረድቻለሁ። እሱ ፓርት ላይ ይኸውልህ ምንም ማድረግ የምትችልበት አይደለም። እዛ ስቶሪው ላይ ሰምተው ከሆነ ልክ እሱን እንዳየች እህቷ ጋር ታላቅ እህቷ ጋር ስደውላት ቤት ምን እያደረጉ ነው ስትላት እየተደገሰ ነው። ብዙ ሰው አንደኛ ሰርጎ አልፏል። ለመልሱ ጊዜ ነው ግን ይኸውልሽ እዚህ ጋር አሁን ላስተካክልሽ። አሁን ድግስ እየደገሱ ነው ቤተሰብ። በቃ የልጁን ባህሪ አስቀድሞ ያውቁታል። እየተናገረች ስለነበረ ማለት ነው። ድግስ የፈለገ ይደገስ። በነገራችን ላይ በሰርጋቸው ቀን የተለያዩ ካፕሎች አሉ። በሰርጋቸው ዕለት ገብቶሻል አይደለ? የማይሆንሽ ከሆነ ለአንቺ ድግሱ ነቲንግ በቃ
አንቺ ትበልጫለሽ ከድግሱ። አዎ ግን እዚህ ጋር ደግሞ ሰርጉ አልፎ መልስ ላይ ናቸው። በቃ ምንም ችግር የለውም እኮ በቃ ምንም ችግር የለውም። ዋጋ ትከፍላለህ ግን ቤተሰብን አንገላ ለማስደፋት ለጊዜው። አሁን ሰው ተጠርቷል። በጣም እኮ አንተ ከባድ የሚሆንበት ከባድ ነው። 2 ቀን ነው የቀረው። ዓርብ ቀን ያየችው እሑድ መልሳቸው ነው። እኔ በዛን ሰዓት እኔም በሆነ እዚች ፓርት ጋር ከደረስኩ አልፈዋል ያን ቀን። እኔ አልዋሻችሁም። ለመሰለ እናቴም አባቴም እዛ ጋር ተሳቀው እንዲያልፉ አልፈልግም። የኔ ምርጫ ነው ያሳቀቃቸው፣ የኔ ጥፋት ነው ያሳቀቃቸው፣ የኔ አርቆ አለማሰቤ ነው እዛ ጋር ችግር ያመጣው። ስለዚህ እኔ እቀጣለሁ እንጂ አትሊስት እዛ ጋር ቤተሰቤን አንገት አላስደፋም። ድንኳን ተጥሎ ሰው መጣ፣ ሙሽራው የታለች? እዛ ጋር እናትና አባት የሚሸማቀቁት መሸማቀቅ ከባድ ነው። ያን ሁሉ ጊዜ ግን እኔ ያጠነጠንኩት ብዙ ህይወቴን ማስተካከል የነበረብኝ እዛ ጋር ነው። እዚህ ጋር ከደረስኩ ሰርግ ደግሰው ሰርግ ጨፍረው መልስ ድጋሚ እነሱ ቤት የተጠበቀ ግን እኔም ብሆን ችዬ ነበር ማልፈው። አንድ ኢትዮጵያዊ ሴት ደግሞ ታልፈዋለህ ይሄን ጊዜ። ደስ የሚለው ነገር ደግሞ ያው ውሳኔዋ በጊዜ አለመወሰኗ ነው እንጂ ወስና እኮ ከዛ ወጣ። አሁን ደግሞ ጥሩ ህይወት ላይ ነው ያለችው። ይሄ ታሪክ ደግሞ ከ2 ዓመት በፊት ያለፈ ታሪክ ነው ታሪኳ ማለት ነው። አሁን እሷ ሌላ ሰው ናት፣ ተቀይራ ህይወት ላይ ነው ያለችው። አያችሁ መወሰናችን ካልቀረ ዋጋ ከፍለን መወሰን የለብንም። እንደ ዋጋ ከከፈልን ራሱ ጥቂት ዋጋ ብንከፍል በቂ ነው። ከዛ ውጪ ግን በጣም የበዛ ዋጋ መክፈል አስፈላጊ አይደለም እንላለን። ይሄን ያነሳነው እንግዲህ ቤተሰቦች የእነ አብርሃምን ጉዳይ ዘንግተን አይደለም፣ ጎን ለጎን እንግዲህ ከነሱ ጋር እያወዳደረን ስለሆነ ነው። የማይጠቅም ነገር የማይጠቅም ነው። ነጥቡን ያመጣው ያው እነሱ ልጅ ስላለ ዋጋ ሊከፍሉ ይችላሉ። እዚህ ጋር ደግሞ ግን ሪሌሽን ላይ ከሆናችሁ አሁንም አጥብቀን የምንናገረው ሪሌሽን ላይ ከሆናችሁ ጉዳዩን ለማየት ሞክሩ። የማይሆናችሁ ከሆነ ሴትም ወንድም ብትሆን ማምለጥ ነው የሚያወጣው። አንዳንድ ጊዜ እኮ በሰውነታችን ላይ ራሱ የማይጠቅም እኛን የሚጎዳ ነገሮች ሲወጡብን በሰርጀሪ ተቆርጦ ይወጣል አይደለ? ይሄ ጣት ጋንግሪ ከሆነ ሁሉ ከሚቆረጥ ይቆረጣል። ስለዚህ እዚህ ድረስ በህይወታችን ላይ ህይወታችንን ለማትረፍ የምናደርጋቸው ነገሮች አሉና ቀጣዩን ህይወታችሁን ሲኦል እንዳታደርጉ። ሲበዛም ደግሞ አንዳንድ እህቶች ደግሞ ሲበዛም እኮ ሱሳይድ የሚያደርጉም አሉ፣ ራሳቸው የሚያጠፉም አሉ። ድልድይ ባየው ቁጥር ልወስን እያልኩ ነበር አለች። ለምን እናንተ እኮ ብዙ ዋጋ የተከፈለልን፣ እኛ እኮ ብዙ ዋጋ ተከፍሉናል። እያንዳንዳችን በጣም በብዙ ዋጋ ነው እዚህ የደረስነው። ስለዚህ እነዛ ዋጋ ለከፈሉልን ዋጋ እንስጣቸው። ምንም ያለፉ ቤተሰቦቻችን ዋጋ ከፍለው ነው እዚህ ያደረሱን። ስለዚህ ያለፋብን ሰው ደግሞ ሊያጠፋን አይገባም እንላለን። በጣም ጥሩ ሀሳብ ነው። ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። እስከምንገናኝ እንግዲህ ቻው ቻው።